ጀንቦሮ ሪል ስቴት የዲፕሎማቶች መናኸሪያ በሆነው ሳር ቤት በ16 ኤምባሲዎች መሃል ቫቲካንና ኢንዶኔዥያ ኤምባሲን ጎረቤት አድርጎ እየተገነባ ነው። ጀንቦሮ ሪል ስቴት 5000 ካሬ ላይ ያረፈው ግዙፍ የንግድ ሞልና አፓርትመንት ታይቶ በማይታወቅ ሁኔታ 17 ሊፍቶችንና ኢስካሌተርስ ይዟል። በ4 ዓመት ውስጥ ብቻ በቦሌ ቡልቡላ 5 ፕሮጀክቶችን ጥንቅቅ አድርጎ ገንብቶ አስረክበዋል። ኖ 6ኛውን እያካሄድ ነው። ከ600 በላይ ሱቆች በአንድ ማዕከል ከሚገኝበት ጀንቦሮ ግራንድ ሞልና አፓርትመንት ሲገዙ የሚያገኙት ከ900 በላይ መኪና መያዝ የሚችል ፓርኪንግ ከኤሌክትሪክ ቻርጅ ስቴሽን ጋር የከርሰ ምድር ውሃ፣ የተሟላ ጂምናዚየምና ስፓ እንዲሁም የልጆች ፕሌግራውንድ የጀንቦሮ ድምቀቶች ናቸው። ሁሉም እንደ አቅሙ እንዲነግድ በማሰብ ከ430 ሺህ ብር ቅድመ ክፍያ ጀምሮ የንግድ ሱቆችን እንደዚሁም ባለ 2 እና ባለ 3 መኝታ ቅንጡ አፓርትመንቶችን ከ1 ሚሊዮን 250 ሺህ ብር ቅድመ ክፍያ ጀምሮ እኛ ጋር ያገኛሉ። ለተጨማሪ መረጃ 0990 27 27 33 ይደውሉ ወይም በዋትስአፕ ያናግሩን። ጀንቦሮ ሪል ስቴት በጊዜ ግቡ። ይህ ከዓለምነህ እንስማ ፕሮግራማችን ነው። ከዓለምነህ እንስማ ቻይና አሜሪካ ለሰጠችው ማስጠንቀቂያ ይጀመራለች። ዩክሬን በቦልጎሮድ ዓለም በእነዚህ ሁለት ነጥቦች ላይ አንዳንድ ነገር ብትል ምን ይመስላል? በቻይና ላይ ለቻይና ማስጠንቀቂያ ሰጥተው ነበር ትናንትና ዶናልድ ትራምፕ የሰጡትን ማስጠንቀቂያ ቻይና አሜሪካ ላይ የጣለችውን ያጸፌታ ለመጣል ያቀደች የወሰነችውን ያጸፌታ ታሪፍ እንድታነሳ ነው እና ይሄንን እስከ ማክሰኞ ከሰዓት ነው የሚለው ዛሬ ማለት ነው በዋሽንግተን ሰዓት አቆጣጠር ስለሆነ በኢትዮጵያ የ8 ሰዓት ልዩነት ስላለን ከምሽቱ 1 ሰዓት ጀምሮ ወይም 2 ሰዓት 3 ሰዓት ጀምሮ ያሉት በአሜሪካ ከሰዓት ናቸው። ስለዚህ በዚህ ጊዜ ውስጥ ይሄን እንድታነሳ ነው የሰጡት ማስጠንቀቂያ። ይሄን የማታነሳ ከሆነ ግን 50% ተጨማሪ ታክስ እንደሚጥሉ ነው። ኦሬዲ ቻይና ከአሜሪካ ጋር ያላትን የንግድ ግንኙነት ሙሉ በሙሉ ቆረጡት እንደማለት ይቆጠራል። ዞሮ ማንኛውም የቻይና ዕቃ በአብዛኛው አሁን ለጊዜው ለምሳሌ ፋርማሲካስ መድኃኒቶች የተወሰኑ ዘርፎችን ከታሪፉ ነፃ አድርገዋቸው ነበር እስካሁን። እንግዲህ አሁን 50% ሲጣል ፕሮባብሊ እነሱም ላይ ሊሆን ይችላል። ስለዚህ ቻይና ዕቃዎቿን መላክ ካለባት የዕቃዎቿን የዋጋውን ከዋጋው እሷ ከመሸጫ ዋጋዋ በላይ የሆነ ታሪፍ ትከፍላለች ማለት ነው። ይሄ ነው። ወይም ዝም ብለህ ስታየው በመካከላቸው ያለው የንግድ ልውውጥ ቶታሊ አደጋ ውስጥ ነው የሚወድቀው። ኦሬዲ 54% ተጥሎባት ነበረ። የካቲት ላይ 10 እንደገና 20 ያረጉት እንደገና አሁን 34 ጫኑባት። 54 አይመጣም። አሁን 50 ከጫኑባት 104 ነው የሚመጣው። እና ይሄ በጣም በሁለቱ የዓለማችን ጃንት ኢኮኖሚዎች መካከል የቀጥታ የንግድ ጦርነት የሚያስጀምር ነው። ዓለም እንግዲህ የኢኮኖሚ ጉዳይ ትንሽ ወሰብሰብ ያለ ነው እና እኔ አሁን ለምጠይቅህ ጥያቄ ምንድነው? ለምሳሌ ቻይና ከአሜሪካ ጋር በመናገድ ትልቅ አጋር ናት። ልክ ቻይና የምታቀርበው ዕቃ በዚህ ሰዓት 34% ተጥሏል። አሁን እንግዲህ ቻይና በኢኮኖሚው ለሚደረገው ጦርነት ዝግጁ ነኝ፣ አላነሳም፣ እኔም ማዕቀብ እጥላለሁ በማለቷ አሁን ደግሞ ተጨማሪ 50% የሚጣል ከሆነ ከ100% በላይ ሆነ ማለት ነው። 104% ሆነ ማለት ነው። አሁን 104% ሆነ ማለት ከማክሰኞ እንግዲህ ከኛ ዛሬ ከምሽቱ 2 ሰዓት በኋላ
አሜሪካ ትጥላለች ተብሎ ይጠበቃል ማለት ነው። ቻይና ወደ አሜሪካ የምትነግዳቸው ዕቃዎች ቆሙ ብለን እናስብ። በዚህ ፍጥነት አሜሪካ ከሌላው ሀገራት ጋር ስምምነት ፈጽማ ዕቃዎችን ቻይና በምታቀርብበት መጠን ማቅረብ ይቻላል ወይ? በዛ ሂደት ውስጥ የአሜሪካ ኢኮኖሚ ወይም ህዝቡ በኑሮ ውድነት ወይም በዕቃ ማጣት ችግር ውስጥ አይወድቅም ወይ? ይሄ መቼም ሰፊ እንትን የሚፈልግ ነው፣ ግን እኔ እንደዛ አይሰማኝም። ምክንያቱም የቻይና አስፈላጊ ዕቃዎች ናቸው። ግን ይህንን ውሳኔ እንዲያነ ነገር ስትገባ ያው ካልኩሌት የምታደርጋቸው ነገሮች አሉ። ጥንቀር ብሎ ሊቀር ይችላል ከእሷ ጋር መናገድም የሚል ይዛ ነው እንዲህ አይነት የምታደርገው። ስለዚህ የፕሬዚደንቱን የትራምፕን ቃል ለመጠቀም የአሜሪካ ህዝብ ለአንቁሳ ልፍስፍስ እና ደደም መሆን የለበትም ብለዋል። ስለዚህ ጉድለት ይኖራል፣ ጉድለት ይኖራል። መቼም እንትን ያልከው ነገር ነው። ነገር ግን ያለ መጨረሻ ማለት አሁን ሁለተኛ ደግሞ በአሁኑ ሰዓት ገበያ ዝም ብለህ ብዙ ተወዳዳሪዎች አሉ አይደል? የግድ የቻይናን ያህል ላታገኝ ትችላለህ፣ በዋጋም ቢሆን ሁለተኛውን አማራጭ ትወስዳለህ። ስለዚህ በተመሳሳይ ሁኔታ ቻይናም ገበያዋን ሌላ ቦታ ትፈልጋለች ማለት ነው። ከአሜሪካ ልታገኝ የምትችለውን ገበያ ሌላ ቦታ ትፈልጋለች። ይሄ እዚህ ውስጥ ገብተን ብዙ ልንልም በዚህ ፕሮግራም ምንም ትናለም። ግን ቤዚካሊ ምንድነው ኢምፓክቱ ምን የሚሆን ምን በዶናልድ ትራምፕ አሁን በያዙት እንትን ቶታሊ ከቻይና ጋር አለመናገድን እዚህ መጨረሻ ድረስ ለመሄድ ዝግጁ መሆናቸውን ነው የሚያሳየው። እና ከቻይና የተሰጠው ምላሽ ይሄ ነው። እስከ መጨረሻው ፖይንት ድረስ እንፋለማለን የሚል ምላሽ ነው። ራሱ መጠበቃቸው ሌላ መጠየቅ የምፈልገው ነገር አለ። ለምሳሌ አሜሪካ ትልቅ የገበያ አማራጭ ናት፣ ትልቅ ባለሀብት ሀገር ናት። ቻይናንም ደግሞ ብንመለከት እንደዚሁ ትልቅ ካፒታል ያላት ሀገር ናት። እንደገና ለብዙ ሀገራት ምርቶቿን የምታቀርብ ሀገር ናት። አሜሪካ አሁን እየወሰደች ባለችው እርምጃ ስንወስድ ሁሉም ላይ በዓለም ላይ ተመሳሳይ ቀረጥ ጥለዋል፣ ቻይናም ላይ ጥለዋል። እንደገና ደግሞ ቻይና ላይ ሲጥሉ የቀን ጊዜ ገደብ ወስነው ከዚህ ጊዜ እስከዚህ ጊዜ ባለው አሁን የጣልሽውን ቀረጥ ካላነሳሽ ይሄን ያህል እጥላለሁ ሲሉ ምን ማለት ነው? ቻይና ውስጥ ገብተው እያዘዙ አይደለም ወይ? የቻይናስ የክብር ጉዳይ እዚህ ጋር አይነሳም? እንዴት እንደዛ ይሆን? ማዘዝ ምን የሚያደርገው? ማዘዝ ማለት ምን? አልፈልግም ያንተ ዕቃ እንዴ ካላደረክልኝ አንተ ሻጭ ነህ፣ እኔ ገዢ ነኝ። አንተ እንደፈቀድክ ትዳኛለህ። ገና ግን ገዢ ነኝ። ገዢ ነህ። በቃ እንደዚህ ይሁንልኝ። ያ እኔ ገዢ ነኝ እኮ ትፈልገኛለህ ብዬ ነው የማስበው። ሳልበዛ ሌላ ቦታ ሄደሽ እኔ እንደዚህ ካልሆነ አልገዛም እልሃለሁ። አንዴ ነው። ሁለተኛ አሁን ለምሳሌ ራሱ ምንድነው በሁለቱ መካከል ያለው ፕሮብሌም ገብቷል። እዚህ ጋር አሜሪካ ነጥብ እንደሌላት አድርጎ ማየትም ትክክል አይደለም። አሜሪካ ነጥብ አላት። ቻይና ገበያውን የምትጠቀምበት ያህል አሜሪካ ይጠቀመች አለ። አሁን ብዙ ጊዜ ስንጠቅስ በእኛ ዘገባ ላይ ስንጠቅስ የነበረው የ2023 ነው። የ2024ም ስናይ ከ400 ቢሊዮን ዶላር በላይ ነው ቻይና የሸጠችው። 144 ቢሊዮን ዶላር ነው አሜሪካ ወደ ቻይና የሸጠችው። ለምሳሌ ፕሬዚደንቱ የእርሻ ምርቶቻችንን አይገዙም ነው አንዱ አሁን የአውሮፓ ህብረት ሀገሮች ላይ የሚያቀርቡት። እና አሜሪካም የተለያዩ ዕቃዎች አሏት፣ የተለያዩ ምርቶች አሏት አይደለም። ቢያንስ ሁሉም በተስማማበት አሁን በመናቀው በሁለት ሀገሮች መካከል ሚዛናዊ ንግድ ግንኙነት አለ የሚባለው ዴፊሲት የሚባል ነገር የንግድ ኪሳራ የሚባል ነገር በሁለቱ ዜሮ ማሳየት አለበት ነው። አላቅም እኔ ኢኮኖሚስት ግን ይሄ ነው ያለው አንደርስታንዲንግ። የ400 ቢሊዮን ዶላር ሲሸጥ ያኛው ደግሞ ካንተ 400 ቢሊዮን ዶላር መግዛት አለበት። እንደዛ ነው።
ስለዚህ በዚህ መንገድ ስትመለከተው በቻይና አሜሪካ ላይ ያለ ፕሮፊት ግዙፍ ነው አይደለም እንዴ? ለምሳሌ ይሄን ላብራራ አልችልም። ኢኮኖሚ ባለሙያዎች ሊያብራሩ ይችላሉ። ለምሳሌ ካረንሲ ማኒፑሌሽን በሚባለው በጣም ነው ስለ ቻይና የሚወራው። የአሜሪካ እቃዎች ቻይና ውስጥ እንዳይሸጡ የሚያደርግ ነው። ይሄ ምን ማለት እንደሆነ እና የተለያዩ የሚጠቅሷቸው ምክንያት እንትኖች አሉ። ሽቀባዎች የምትላቸው ቀጥታ ታሪፍ ያሉን ይሄ በእነሱ መካከል ያለ ነው። ስለዚህ አሁን እኚህ ሰው ይሄንን አንሻሉ እኔ መብታቸው ነው ብዬ ነው የማስበው አይደል? ያንተ መብት ደግሞ አሁን ቻይና ወሰደችን ቻይናን መብቷን መጠቀም ትችላለች። አይ ጨምራለሁ እናንተ 50% የኔ ላይ ካደረጋችሁ የእናንተ ምቃ አይገባም። ለምሳሌ ባለፈው ማዕቀብ ካደረገችባቸው አንዱ ምንድነው ታሪፍ ከጨመረችባቸው አንዱ ይሄ ሬር እርዝስ ምንለው ቁልፍ ማዕድን ማለት ነው። የዚህ አምራችም ፕሮሰስ በማድረግም ባለም ላይ አንደኛ ነች ቻይና። አሁን አሜሪካ ዋንኛዋ ከዩክሬን ጋር ያላት የማዕድን ስምምነት ገና የተንጠለጠለ ስምምነት ዓላማ ቻይና ላይ ትላለ ማለት ነው። ላለመጠጋት ያ ቁልፍ ነው። ስለዚህ አሁን ማዕቀብ ልታደርግባቸው ከመረጠቻቸው እንትኖች አንዱ እሱን ነው ያደረገችው። ኦልሬዲ እንትጥላበታለች ምንድነው ታሪፍ ከራሽያም ጋር በጎን በኩል በሬር እርዝ ላይ ድርድር አላቸው። ስለዚህ አሁን የምንድነው የጋራ መጠቃቀም ነው ገብቷል። ስለዚህ አሁን ሁለቱም ጋር የምታየው ነገር እንደዚህ ነው። የተወሰነ መረዳት ለማድረግ ትሞክራለህ። አሁን የዶናልድ ትራምፕ አያያዛቸው እንዴት አድርጎ ዶናልድ ትራምፕን ማስቀመጥ እንደሚቻል አላውቅም። ዶናልድ ትራምፕ ፊት ለፊት ነው የሚነግሩ። አሁን ሌሎች ሀገሮች ለምሳሌ የአውሮፓ ህብረት ይሄን ያደረገ ቢሆን የሚል ምንድን ነው የሚል የእኛ ምርትና ሸቀጦች ላይ የተለያዩ የንግድ ባሪየርስ አሉ፣ መሰናክሎች የተለያየ ይሄ ሀገር እንደዚህ አድርጎብናል። እንደዚህ አይነቱ ላይ በታሪፍ በመጣል እዚህ ጋር ደግሞ እንደዚህ በማለት ብረት ዘረዝራለህ። ስለዚህ እኛ የምንፈልገው በሀገሮች መካከል ፍትሃዊ የሆነ የንግድ ስርዓት እንዲኖር ለእኛም ምርቶች የነሱ ገበያ ክፍት እንዲሆን የኛ ክፍት በሆነው መጠን አለው አነጋገር እና ይሄንንም ስታደርግ ከውሳኔ በብዙ ብታደርጋቸው ነገሮች አሉ። ሌሎች ሀገሮች እንደዛ ነው የሚያደርጉት፣ ይሁን አሜሪካኖችም ቢሆኑ። ዶናልድ ትራምፕ ግን ይሄን እንደዚህ ያለ እሺም ምንድን ነው ያሉት? ለምሳሌ ማዕቀቡን ታሪፍ ከጣሉ በኋላ የአርነት ቀን ነው ያሉት እና ምንድን ቃል በቃል አሁን ይሄን ሌሎች ቢሆኑ አይሉትም። ዓላማ ይሄ ነው። አሁን ደውለን ጋሼ በሁለታችን ይሄ ታውቃለህ እኛ የእናንተን ቃል እንደዚህ አድርገን አጥረግርገን እናነሳለን፣ እንደዚህ አድርጋችሁ እኛ ጋር ታደርጋላችሁ። እዚህ ጋር ግን ያለው ነገር የእኛ ምርት እንደንትን ቢያደርግ ነው። ይህን ነገር አስተካክል እባክህ ብንለው መልሶ አይደውልልንም። እሳቸው ያሉት አሁን ወስዳ አናቱ ላይ ስታስቀምጥበት ግን ገብቷል። ጌታዬ እንደብለ አስቀድሞ ነው የተናገሩት። ይሄንን እንደዚህ ነው የሚያስቡት። የአፕሮች ጉዳይ ነው። ዳይሬክት ዶናልድ ትራምፕ ጋር ይሄ ነው በቃ በእንደዚህ ብትለው እንትን የሚል አይደለም። ስለዚህ ደረቱ ላይ ቆመ ነው የምታነጋገረው። ደረቱ ላይ ስትቆም ነው በስነ ስርዓት የሚያደርገው። ሸብረክ የሚሉ አሉ። በአንድ በኩል ደግሞ ውሸት ነው ለማለት አልችልም። አሁን ለምሳሌ አሜሪካ ታሪፍ ጣለች አይደል? 24 ሰዓት ባልሞላ ጊዜ 50 ሀገሮች እንትን ወረፋ ይዟል ከአሜሪካ ንግድ ሚኒስቴር ጋር ለመደራደር። አየህ ነው ያሉትን የሚያረጋግጠው አንድ ምሳሌ ለምሳሌ ባንግላዴሽ 37% ነው የጣለባት። 3 ወር ስጡኝ አለች። የፎይታ ጊዜ ነው 3 ወር ነው ስጡኝ እንትሩን አይጣሉብኝ የሚለው ታሪፉን ምርት ይሸጥ አልክሰር እንትን ውስጥ ነው። አጠቃላይ ግን የአሜሪካ እቃዎች ላይ ያለኝን ፖሊሲ
ይሄን ምን ሸቀበው ነገር ጥርት ታርጌ እንደው የተወለወለ አድርጌ ተጠብቃለሁ ጌታ የ3 ወር ጊዜ ስጡኝ ያሉት ታሪፍ እስኪደረግ መጠበቅ አልነበረብንም ግን አለም አሁን ለምሳሌ የአሜሪካ ዕቃ ውድ ነው ስል ከምን አንፃር ነው ከአሜሪካ ውስጥ ሲመረት የሰው ጉልበት የማዕድናቱ እና አንዳንድ ነገሮች ተደምረው ወደ ሌላ ሀገር በሚሄዱበት ጊዜ ውድ ናቸው ገበያውን ሰብረው ገብተው ይሸጣሉ ወይ አሁን በራሳቸው ከውድነታቸው አንፃር አሁን በሌላ መንገድ ደግሞ አሁን ዶናልድ ትራምፕ እነዚህን ታሪፎች በሚጨምሩበት ጊዜ የሌሎቹም ሀገር ዋጋቸው አሜሪካ ውስጥ ከፍ ይያለ ስለሚመጣ ገበያውን የሌሎቹን ሀገር ዋጋ ከፍ በማድረግ ገበያውን ተወዳድሮ ለመሸጥ ታስቦ ነው ወይ ጀንቦሮ ሪል ስቴት የዲፕሎማቶች መናኸሪያ በሆነው ሳር ቤት በ16 ኤምባሲዎች መሃል ቫቲካንና ኢንዶኔዥያ ኤምባሲን ጎረቤት አድርጎ እየተገነባ ነው። ጀንቦሮ ሪል ስቴት 5000 ካሬ ላይ ያረፈው ግዙፍ የንግድ ሞልና አፓርትመንት ታይቶ በማይታወቅ ሁኔታ 17 ሊፍቶችንና ኢስካሌተርስ ይዟል። በ4 ዓመት ውስጥ ብቻ በቦሌ ቡልቡላ 5 ፕሮጀክቶችን ጥንቅቅ አድርጎ ገንብቶ አስረክቧል። ኖ 6ኛውን እያካሄድ ነው። ከ600 በላይ ሱቆች በአንድ ማዕከል ከሚገኙበት ጀንቦሮ ግራንድ ሞልና አፓርትመንት ሲገዙ የሚያገኙት ከ900 በላይ መኪና መያዝ የሚችል ፓርኪንግ ከኤሌክትሪክ ቻርጅ ስቴሽን ጋር የከርሰ ምድር ውሃ የተሟላ ጂምናዚየምና ስፓ እንዲሁም የልጆች ፕሌግራውንድ የጀንቦሮ ድምቀቶች ናቸው። ሁሉም እንደ አቅሙ እንዲነግድ በማሰብ ከ430 ሺህ ብር ቅድመ ክፍያ ጀምሮ የንግድ ሱቆችን እንደዚሁም ባለ 2 እና ባለ 3 መኝታ ቅንጡ አፓርትመንቶችን ከ1 ሚሊዮን 250 ሺህ ብር ቅድመ ክፍያ ጀምሮ እኛ ጋር ያገኛሉ። ለተጨማሪ መረጃ 0990 27 27 33 ይደውሉ ወይም በዋትስአፕ ያናግሩን። ጀንቦሮ ሪል ስቴት በጊዜ ግቡ። እሱም ፋክተር ነው። በአብዛኛው አሜሪካ አምራች ሀገር ናት ራሷ። ግን አሁን አብዛኛው ማኑፋክቸር ይሄ አምራቾች የምርት ያን እንቅስቃሴ እንደ ምንድነው ይባላል እንደ ቻይና እንደ ቪየትናም ወደ መሳሰሉ እንደ ባንግላዴሽ ወደ መሳሰሉ ሀገሮች ወስደውታል ብዙዎቹ። ይሄ በምንለው ማለት ነው አንዱ ቻይና እዚህ ላይ ለመድረስ እኮ አንዱ የተጠቀመችበት መንገድ ርካሽ ሰው ጉልበት ነው። ኤክስፐርታይዝ ሁሉ ማለት ነው በቻይና ስታንዳርድ ማለት ነው። ስለዚህ እነዚህ ነገሮች አዋጥተው አሁን አንዱ ክርክር እኮ ይሄ ነው። ይሄ መንገድ አዋጥቷት አሁን የአሜሪካ የዓለማችን ቁጥር 1 ሀብታም ናት እና ሌላ የዓለም ሀገር ናት በሚሊተሪ ማለት ነው። ስለዚህ አሁን ዶናልድ ትራምፕ እያደረጉ ያሉት ይሄ አሜሪካንን አትራፊ ያደረጋትን አሜሪካንን በዚህ ደረጃ የፈጠራትን ሲስተም ራሱ አሜሪካ ያቀናችው ሲስተም ነው እና እሱን የማውደም አካሄድ ነው እየሄዱ ያሉ ብለው የሚተቿቸው አሉ። እኛ ልክ ናቸው ልክ አይደለም ለማረጋገጥ አንችልም። ግን ቢያንስ ከቻይና ጋር ባላቸው ለምሳሌ ይሄን እርምጃ መውሰድ ይችላሉ። አሁን ምንድነው አሰራራቸው ግን አሁን ለምሳሌ ቻይና ይሄንን አንሽን ያሉት እና ማታነሺ ከሆነ ካንቺ ጋራ አልናገድም 50 ዓመት ይጨምራሉ ነው አልናገድም ማለት። ስለዚህ አሁን ምንድነው ያዋጣሻል ወይ ነው ሰው ቻይና ቀጥላ የምታደርገው ምንድነው 50% ጨምራለች ማለት ነው ታሪፍ። ሰው በዚህ ሂደት በሁለቱ ሀገሮች መካከል ዲፋክቶ ንግድ አይኖርም በቃ። ስለዚህ ገበያዋን ሌላ ቦታ ነው የምትፈልገው። እንግዲህ ይሄን አደረገች ማለት ቻይና አሜሪካ እስከ 14% የውጭ ንግዷ 14% የምትወስድ ሀገር ነች። እንግዲህ ያስበው አሁን ቻይና ከስንት ሀገሮች ጋር ትናገዳለች? ከነዛ ሀገሮች ጋር የምትናገደው ድምር ውጤት ነው ወደ 3 ትሪሊዮን ምናምን በየዓመቱ ኤክስፖርት ማርኬቷ ይሄ ነው የሚያስገባው እንትን አየህ አሜሪካ ውስጥ ብቻ እንደውም የ2003ቱን የ2023 ስትመለከት 500 ምናምን ቢሊዮን ነው። የባለፈው የ2024 ነው 400 ቢሊዮን ከምናምን ይሆነው ማለት ነው። ስለዚህ አንድ ሂውጅ ማርኬት ሞዴል መካዳ ይቻላል። ግን በሌላ መልኩ እኮ ደግሞ ዓለም ለምሳሌ አንድን ዕቃ ቻይና ከምትሸጥበት ዋጋ ላይ 30% ጨምራ እንድትሸጥ ከተገደደች በሌላ መልኩ ቻይና አሜሪካ ውስጥ ያላት ገበያ ኦሬዲ ሞቷል ማለት ነው።
ያለበለዚያ ደግሞ ያንን 30% ቻይና ራሷ ቀንሳ በነበረው ዋጋ እንዲቀጥል ለማድረግ 30% ቀንሳ ወደ አሜሪካ ገበያ ውስጥ ብትልከው በነበረበት ዋጋ ይቀጥላል። ቻይና ግን 30% ከትርፏ ላይ ቀንሳ ያዋጣታል ወይ ነው። ስለዚህ እኛው what should we worry about China? I mean it's አዳልቶች እኮ ናቸው አይደል? ይወስናሉ እኮ ገበያው ልልህ የፈለኩት ምንድነው ይሄ ከሆነ ቻይና 30% ቀንሳ ለአሜሪካ ከሸጠች እና የማያዋጣት ከሆነ ወይም ቻይና 30% ጨምራ ገበያው ከሌላት ሌላ የገበያ አማራጭ ትፈልጋለች ማለት ነው። ለዓለም አዲስ የተሻለ አማራጭ ይፈጠራል ብለህ ታስባለህ? የተሻለ ይሆን አይሆን መናገር አይቻልም። ነገር ግን የግድ ይሄን አማራጭ እንትን ማለት አለባት። ምናልባት አሁን ቻይና ተመጣጣኝ ኢኮኖሚ ላይ ያለች ስለሆነች አሁን ያለውን የዓለም የንግድ ስርዓት ሴፍ በሆነ ሁኔታ ልጠብቅና ልመራ የምችለው እኔ እንጂ ያው እንደምታዩት ነው። you can't ከአውሎ ንፋስ ጋር መደራደር አይቻልም ልትል ትችላለች። ዶናልድ ትራምፕን አሁን አውሎ ንፋስ ወይም ስቶርም አውሎ ንፋስ ብለህ ስትገልጸው ትንሽ ደስ ማለት ንፋስ ናቸው አይጨበጡ ስቶርም ናቸው ማለት ጠዋት በጣም ፈጣን ከእንቅልፍ ስትነሳ እቺ ምን አለቻቸው ምንድነው እኔ ቺቺ ነው ቺቺ ጠመንጃ ታውቃለህ? ቺቺ ረሳት በሶማሌ ጦርነት ጊዜ ነበረ ዘንደኛ ነበረችው በአንድ 30 ይተኩሳል የተባለው ቺቺ ባላገልግል ባላገልግል ናት እና አጭር ናት ገብቷል አጭር ናት በእርግጥ የእስራኤል ምን ነበረች ኡዚን ለአጭር ይሄ ለጨበጣው ጋ ኡዚን ቢያክል የለም መከምበል ነው በቃ ዝም ብለህ ይሄ ምንድን ነው ይባል የጨበጣው እቺ አጠር ያለች ስለሆነች ተሳስፋ አታውቅም የጨበጣው ጋ ላይ ኡዚ በጣም እንትን ነው እና ቺቺም እንደዚህ ነው እንትኑ አገልግላለች እሷን ይዘነው በዛ ሰዓት ያኔ እነ ትራም አይረዱም ማን ነው ይሄ እነ ካላሽንኮቭ ምናምን አይረዱም ሰውየው እየመጣ ነው አሳንጋ እንዲህ አድርጎ ነው የመጣው ስለዚህ እና አሁን እሷን በሷ ነው ነፍስን ብታድነው መቼም በዛ ሰዓት ቀውጢ ነውና ስሜታቸውን ቺቺ ነው የዶናልድ ትራምፕ ትሩዝ የሚሏት ነው እና ማታ ሲያሰላስሉ ቆይተው በው ብለባቸው አጣው እጣ ፈንታን ቁጭ ያደርጉለት ዛሬ ራስ ብታት እኮ አሁን ዶናልድ ትራምፕ ነው አሁን ይኸውልህ ዶናልድ ትራምፕ በቃ ይሄናት አሁን እኮ ዓለም ከአሜሪካ ጋር ብቻ ለማው ዲል እያደረጋለሁ ተመሳሳይ ዓላማ ለማስፈጸም ለምሳሌ ወይ ባራክ ኦባማ ወይ ባይደን ይሁንም እነ ክሊንተን እነ ጆርጅ ቡሽም በዚህ በጣም እርግጠኛ ሆኜ ነው የምናገረው ተመሳሳይ ዓላማ ለማስፈጸም ቢሄዱ አካሄዳቸው በጣም ይለያያል አዎ እንትኑ አካሄዳቸው አያት በጣም ይለያያል ዶናልድ ትራምፕ ግን አንዱ ያሉትና በጣም ባደጋነት መታየት ያለበት ነው ማዕበል መቅዘፍ ደስ ይለኛል ያሉ ናቸው ገብቷል በነውጥ ውስጥ በቃ እንትን መላ እንትናቸው ይሰራል ምን ይባለው ስሜታቸው ሐዋሳቶች ዊነር ናቸው ፋክት ታረጋቸው መንፈሳቸው አይናቸው የሚበራው ገብቷል ቱ ቢት ዩ ማለት ድባቅ ሊመቱ ይፈልጋል ገባ ስለዚህ አሁን እነዛን የሚነካኩ ነገሮች ጠቅ 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 ማድረግ ይፈልጋሉ ውስጥ የኤክሳይትመንታቸው ምንጭ አሁን እኮ ፍላጎታቸው እኮ እንደ አንድ አሜሪካ የሆነ እኮ ስታስበው እጅግ በጣም እኮ የሚያስጎመጅ ነው ዝም ብለህ ሲያስበው ዓለም ላይ ከ10% እስከ 34% እስካሁን በተጣለው ሂደት ከተሳካላቸው እኮ ከዓለም የሚሰበስቡትን ገንዘብ አስብ አንደርስታንድ ግን ይሄ ቤዚክ ፊሎሶፊም ነው ለምሳሌ ምንድነው እሳቸውን የሚተቿቸው አይሉት ታሪፉን የሚደግፉ እርምጃቸውን የሚደግፉ ግን እሳቸውን የሚተቹ ምንድነው የሚሉት ጀስት አሁን ይሄ ታሪፉን አቁመው ታሪፉን ለምሳሌ ይሄን አሁን ያወጡት ዝርዝሩን 3 ወር ሳምቲንግ ይሰጣሉ ሰጥቷል እኮ ማላይ ለምን ይሄ አሁን ለምሳሌ ሬሲፕሮካል ምንለው ካናዳ ላይ ጥለዋል ሬሲፕሮካል ምንለው አሁን ለምሳሌ ቻይና አሜሪካ 34 ስለጣለች 34 ጥላለች
አየህ ያጸፌታ እንትን አርጋለች ታሪፍ ስለዚህ አሁን ያጸፌታ ነው እነሱ ላይ የሚጥሉት ምንድነው የምታረጋው ለምን አንድ 3 ወር ጊዜ አይሰጡም ታሪፍ እንደላ አስቀምጠ ማለት ነው ከ3 ወር በኋላ ግን ፕራክቲካሊ ይሆናል በዚህ በ3 ወር ውስጥ እነዚህ ሀገሮች ይደራደራሉ ማለት ከአሜሪካ ጋር እና ከአሜሪካ ጋር እየተደራደሩ ለታሪፉ ምክንያት የሆኑ ችግሮችን በድርድር ያስወግዳሉ ማለት ነው ሶ በእነዚህ በ3 ወር ይሄን ሲያስወግዱ አሜሪካ አላግባብ ተጎጂ የሆነባቸው ነገሮች ይሄንን አድርግ ብላ ነው የምትደራደረው አይደል እንዴ ይሄው ለምሳሌ ጃፓን ልካለች አምሹር ዛሬ ይገባሉ 26% ተጥሎባታል እሷም ታሪፍ እሺ አሁን ይሄን በማድረግ እንግዲህ መስማማት ያስፈልጋል ዞሮ በችግራቸው ተነጋግሩ የተስማማቻቸው ሀገሮች ይሄ የሚጣለው ታሪፍ አይጣልባቸው ማለት በዚህ ባለው በ3 ወር ጊዜ ውስጥ ግን ለመስማማት ማችላቸው ሀገሮች ካሉ አማራጭ የለም ታሪፍ ትጥላለ ማለት ነው ሶ ይሄን በማድረግ ራስ በታቱንና ማርኬት ላይ የአክሲዮን ገበያዎች ላይ ታየው አንዱ እንግዲህ የኢኮኖሚ ማመለካከት ወደ በተቀላላ በአለም ላይ ያለው ቢደመር 7-8 ትሪሊዮን ዶላር የለም እንትን ሶ ይሄንን አድርጉ የሚሏቸው አሉ አያ ቤዚክ ፊሎሶፊ ነው የሚልኩ አንዱ ይሄ ነው ዶናልድ ትራምፕ በዚህ ለምንድን ነው ያላመኑት ዶናልድ ትራምፕ በዚህ ያላመኑት አና ደረቱ ላይ ሳትቆም በፊት ለምሳሌ እንደዚህ ያስቀምጠ እንደራደር እንደዚህ ብትለው ስልክ ሁሉ ላይ መልስ ይችላል ነው የሚሉት እንደዚህ ያላቸው ግንዛቤ ገብቷል ሆዱን ስትይዘው ነው የሚደራደረው ገብቷል አሁን ለምሳሌ 10% ተግባራዊ ነው ጀምሯል አሁን አሜሪካ በባህርም ባየርም በምን የሚገበለው ጉምሩክ አለ አይደል በቃ 100 ሚሊዮን ዶላር እየገቡ ነው አልሳቸው ገገታ ማንንም ያምጣው ያቃ እንዲገባ ካስፈልገ ተቀባዩ ነጋዴ ሊሆን ይችላል አስቀድሞ አስገባ በዚህ ገቢ ያገኘ ነው ብለዋል አሁን ሮብ ነው ነገ ይጀምራል ደግሞ እንትኑ ያጠፈታው ዋናው በቃ ለቃሪው እንትን የሚጀምረው ሲጀምር በየቀኑ ሂጅ ገንዘብ አሜሪካ ጋር ይገባል ማለት ነው ይሄ ስለሆነ እሳቸው የሚያምኑት ራሱ በአጠቃላይ ሰው ላይ ያላቸው እምነቶች ብዙም ዶናልድ ትራምፕ እሺ እንደው አከብሩም አይደለም ግን ያለቀጥ የሚያከብሩ ሰው አይደሉም አባባልገብቷል ብዙ ይሄ እንትን ነገር የላቸውም ጌም አሁን ለምሳሌ አትራፊና በዚህ አይን የሚያዩ በቃ አትራፊና ሆነ አንተ ስለዚህ እኔ ላይ አታተርፍ እንዲታረጋለን እንዲናረጋል አይነት ነገር ነው የሌሎች ግን አቀራረባለው እርሶ ብሎ እንዲ ብሎ አንዳንድ እኮ ድል በሰጣው ኒኮ የአሜሪካን ለዝ ከሞዴል እኮ የተነሳ ነው ምንምልከው የአሜሪካ ህዝብ እንዳይቸግረው ነው ልብሱን እንዲያጥብ ነው የእንትን ማሽ ሊል ይችላል እኮ የሰው ባህሪ የተለየ ነው ስለዚህ ዶናልድ ትራምፕ በኤሌመንት ነው የሚያነጋግሩ እና ይሄ እንትን ምናምን ነገር የላቸው ስለዚህ አንደረቱ ላይ ሲቆም መተል ለማመጣል አሉ ይሄንንም ኦሬዲ አይታን እንግዲህ 50 ሀገሮች ወረፈይዛው ብለ እንግዲህ ዛሬ 60 ጨምሮ ሊሆን ይችላል እንደላል የሚለው ሶ ይሄ አካሄዳቸው አሁን ለምሳሌ ቻይና ነው ሆነ ስትመለከት ያካሄዳቸው ቻይናን የ24 ሰዓት ድም ያሰጧትም ማክሰኞ ሰዓት ብቻ ነው ያልሞሉት እስከ ከሰዓት ቢፈልጉ እስከ ቀኑ 8 ሰዓት ከሩብ ድረስ ባታነሺ 50% ጨምርልብሻል የሚለው የንግድ ብቻ አይደለም ለቻይና ይሄ ለቻይና የንግድ ብቻ አይደለም ይሄ ምንድነው ቻይና ትልቋ ራሷ የአሜሪካ ቁጥር 1 ስጋት ናት የኢኮኖሚ መስዋዕት ናት የነገ ደግሞ ብዙ ነገር ማለት ናት ብዙ አጀንዳዎች አሏት ለምሳሌ ከአሜሪካ ጋር በታይዋን ጉዳይ አሜሪካ ሲሪየስሊ ልትወስዳት ፈልጋለች ታይዋን ማለት ቻይና
አሜሪካ ሲሪየስሊ እንድትወስዳት ትፈልጋለች አይደል እንዴ ምን ብላለች ብዙዎች እንደሚያምኑት ቀን ተቆርጧል እኮ ታይዋንን ለመውሰድ በዚህ ቀን ተብሎ yes ብዙዎች እነን ያምናሉ እኚህ ማናቸው ቻይና ሺጂፒንግ የቻይናው ሺጂፒንግ እዚህ ስልጣን ላይ ያሉት ለሱ ነው ትልቁ ሞኑመንታል ታሪካዊ ቅርሳቸው ታሪካዊ ሌጋሲያቸው እነዚህ ቢግ ሜን ናቸው ኢሳያስ እንዴት ነው አንዳንዴ ጥሞና እነዚህ ታላላቅ ሰዎች ናቸው ታላላቅ ሰዎች ናቸው ይሄ ምንድነው የቻይናን ኢኮኖሚ እዚህ ላይ ለማድረስ ሞተሩ ደንግ ናቸው በብያለሁ ደንግ ደግሞ ዚማን የሚለው ተከታታዮቻቸው አሉ ቅብብል ነው እና ያንዳንዳቸው በስልጣን ዘመናቸው በየምዕራፋቸው ያደረጉት ነገር አለ ነገር ግን ደንግን አያክሉም በኢኮኖሚ ጉዳይ ስትመጣ ያ እስቲም ድመቷ ጥቁር አይጥም ተያዘ እንጂ ጥቁርቱ ያሉት ሰውዬ ማለት ናቸው እኛው ደግሞ ከደንግ በላይ መሄድ ይፈልጉ ናቸው ሺጂፒንግ የተልኮ ሰው ናቸው ወጣን ምንም በማያጠራጥር ሁኔታ በቻይና አብዮት 100ኛ ዓመት የቻይና አብዮት 100ኛ ዓመት መቼ ነው የማኦ አብዮት ማለት ነው ኦኬ የቻይና አብዮት 100ኛ ዓመት አደረሰን እንግዲህ የቻይና አብዮት 100ኛ ዓመት በ2049 አሁን መናቃት ቻይና የተመሰረተው ይቅርታ ቻይና የተመሰረተችው ማለት ነው አሁን መናቃት ህዝባዊት ሪፐብሊክ ቻይና ያቺኛዋ ታይዋን ሪፐብሊክ ቻይና ሪፐብሊክ ይሄ ህዝባዊ ቻይና ሪፐብሊክ ነው ህዝባዊ ቻይና ሪፐብሊክን የመሰረታት የነማኦ ናቸው የነማኦ አብዮት ነው እንትን ያላት ይሄ መላስ ቆልስ ካሙታንግ ነው ምናምን የሚባሉት እነዚህ ታይዋን ሄደው በዋናው ጦርነት በሽምቅ ውጊያ እየተሸነፉ የነሱ መቀመጫ ያኔ ቤጂንግ አይደለም ታይፕ ዋና ከተማቸው ሌላ ነበር እነዚህኛዎቹ እየተሸነፉ ሲመጡ እነማው እያሸነፏቸው ሲመጡ በሁለተኛ ዓለም ጦርነት ወቅት እኮ እንደጋራ ጠላት ጃፓን የመሰለች ቅኝ ገዢ ምናምን ተዋግተዋል ውስጥ ግን የነማውና የነዚህ ኩምታንጎች ውጊያ ነበር መጨረሻ ላይ እነማው መጡ በቃ እንዴት እናታቀም እንደኛም ሀገር ለውጥ አይታል ለውጥ ሲመጣ ታቃለ አመጣጡን በቃ ቀጣለ እያለበሱ ሰዎች ይመጣሉ ሌላ እንትኖች ይመጣሉ ማለት ያን ጊዜ ኩምታንጎች አሃቻቸው የቻይና መሪዎች እነሱ ነበሩ የቻሉትን ጦር ሰብስበው የካዝና ውስጥ ያለውን ገንዘብ ይዘው ታንኩን እኮ ይዘው ሄዳቻሉ የጦር ጀቱን ብቻ ይዘው ሊሄዱ የሚችሉትን ይዘው የት ሄዱ ማለት ነው ታይዋን ላይ ሰፈሩ ታይዋን እስከዛ ድረስ በማት ይዛ ነበር በጃፓን አያ ራሷ ሜንላንድ ቻይና በጃፓን ተይዛ ነበር ቅኝ ግዛት ያቺ ታይዋንም በጃፓን ቅኝ ግዛት ስር ነበረች ሶ ጃፓን ስትመታ አፈር ድቤ ስትበላ ጦረኛዋ ጃፓን የቻይና ግዛቶች ነፃ ወጡ ማለት ነው ራስ ሜንላንድ ቻይና እንደገና ታይዋን ነገር ግን ዊዚን ቻይና የኩምታንግ ዳይናስቲ ወይ የኩምታንግ አገዛዝና የአብዮተኞች የነማኦ ሽምቅ ተዋጊዎች ውጊያ ላይ ናቸው ይሄ ሀገር ውስጥ ጦርነት ነው እና አሸነፉ ሊቋቋሟቸው አልቻሉ ማለት እየተሸነፉ ቦታ እየለቀቁ እንደዚህ ትመጣ ያለ ያን ጊዜ ጥርግርግ አደረጉና ተነስተው የትሄዱ ማለት ነው ገና ታይዋን ሊብሬትድ መሆኗ ነው የትሄዱ ታይዋን ገቡ ኩምታንጎች መኳንንቱ ምናምን የዛይንቱ አብሮ ሄዷል እዛ ከሄዱ በኋላ እኮ ነው እቅዳቸው ምን እንደወጣቃለ ታይዋን ላይ ሆነው ሜንላንድ ቻይና ነፃ ሊያወጡ እኮ ነው ትልቁን ቻይና ማለት ትልቁን ቻይና ሊያወጡ ውጊያዎችም ነበር እኮ አንደኛ ካስፈልገን ሰራዋል ሶ አሁን እነማው እዛ ድረስ መተው
ሙሉ ቻይና መቆጣጠር ነበረባቸው። አሜሪካ እንትኖችን ትደግፍ ነበር እነማ አሁን ራሽያ ማለት ሶቪየት ህብረት። ስለዚህ አሁን ለጊዜው ብዙ ግጭቶች ተደርጓል። በጣም ረጅም ታሪክ ያለው ነው። ኤኒዌይ ታሪኩ ሲጠቃለል የማኦ አብዮት የቻይናን ሉዓላዊነት አላስከበረም። ማቀራ ታይዋን ይሄ እኮ በጣም እኮ እንትን የሚል ነው። ከዛስ በኋላ እነማው ምን አደረጉ? በጊዜ ሂደት በባህላዊ ብዙ ነገር መጥተዋል። ብዙ ነገር የቻይናን እንትን አድርገዋል። ነገር ግን ባለፈው 40 ምናምን ግን ቻይና አሁን በምታያት መልኩ ነው የምነግርህ። በታሪክ ውስጥ እኮ የተለያዩ ሚና አለ። እንደዚህ ወደችባቸው አጋጣሚዎች ነበሩ እና ዴንግ የሚባሉ ሰው እንበል እንደ በጣም እኮ ነው የሚገርመው። አንዳንድ ቀን ብዙ ጊዜ አሁን በእውነት አንዳንድ ቀን ልዩነት አትናለ እና እኔ እንደ ዴንግ አይነት ሰዎችን ነው ትውልድ ማወቅ ያለበት። አሁን ይሄ የምዕራባውያን ቢሆን በጣም ነው የሚጻፈው። በጣም እንደ ልብ ታገኛለህ። አልፎ አልፎ ነው ስለ ዴንግ የሚጽፉት። ዴንግ በጣም የሚገርሙ ሰው ናቸው እና አሁን እንዲህ አይነት ቻይና ተፈጠረች ማለት ነው። ገብቷል። ብዙ የራሷ ነገሮችም ያሏት በጣም ሶፊስቲኬትድ ቫስት ምትገርም ህዝብና ሀገር ነው ያገር እና ተልኳላቸው። እነዚህ ፓርቲው አለ አይደል የምንድን ነው የኮሚኒስት ፓርቲ። ኮሚኒስት ፓርቲ እኮ የራሱ እቅዶች አለ ስራ የሚይዛል እና ለ2049 እቅድ አለ። መቼ ነው ሜንላንድ ቻይናን የስራ መንግስት የመሰረቱት? በ1949 2049 ላይ 100ኛ ዓመቱ ነው የህዝባዊ ቻይና ሪፐብሊክ 100ኛ ዓመት አይደለም? እንደዛ መጥቷል አልቋል። ከዛ በፊት ታይዋን ምን ሆናለች? ገቢ ሆናለች። ታዲያስ ቃል አለ ምንም ነገር ይምጣ የሚሆነው ሆኖ ወጋኝ እና ታይዋን ያኔ ሲከበር ማለት ነው ሲከበር ሩቅ ነው መሰለኝ። ስንት ላይ ነው ያለነው አሁን? 25 ነው። 24 ዓመት መጠበቅ አለብን ማለት ነው። 24 ዓመት ያኔ ጎንበስ አይ እንደለም ቀጣዩ ትውልድ ያዋል የዛሬ 24 ዓመት ከዛ በፊት ነው የምነግርህ። ቻይና መቼም በ2049 ሰልፉ ይታየኛል። ሪሊ ግጥ ነው ያኔ ታይዋን ገብታለች ማለት ነው። ይሄ የማሰራ ነው። እኚህ ሺጂፒንግ ያሉት እዚህ መሸ ነጋ ይሄ ነው ያንዳንዷን ነገር። አዎ ይሄ እንደ ትልልቅ ሀገሮች 50 ዓመት እንደ አሁን 50 ዓመት አስብት አረባከፍ አትረሙ የነገና ዳር አታቅርም ብለን ቅርባ ዳሪ ነን እኛ። በሀገር ዕድሜ ነው በሀገር ዕድሜ ነው የሚያስቡት። these are giants በሀገር ዕድሜ ነው የሚያስቡት። ገብቶሃል? በ49 እንትና ላይኖሩ ይችላሉ most probably አይኖ ማናቸው የሉም እንጂ ደግሞ በእርግጠኛነት ሺጂፒንግ እንኳን 71 ዓመታቸው ነው። 24 ሲጨምር ስንት ነው? 95 ነው። ይኖራሉ ጤና ከሰጣቸው ለማየት ይችላሉ። ግን he may not be እንትሩ ላይ ያሉ ማለት አይደለም። ነገር ግን ታይዋን የምትያዘው እሳቸው መንበሩ ላይ ያሉ ነው። ስለዚህ የታይዋን ጉዳይ ብዙ እንዳይመስልህ እንደው በሚቀጥሉት 5 ዓመታት 6 ዓመታት ውስጥ ነው የሚሆነው። ተጽፏል ለሚሉት ቀኑ በወርቅ ሰዓቱ የሚነሳበት ቀን ተጽፏል። ናው አሁን እኔ ዶናልድ ትራምፕ መጥተው እስከ ማክሰኞ ከሰዓት ድረስ ቃላችሁን ባትወጡ ገብቷል። አንስተናል ቀርባችሁ የወሰድነውን አጸፌታ አንስተናል ብላችሁ ዓለም እየሰማ ዙሪያ ገባችሁ
ባትሉ አተራምሳለሁ ብለዋል ማለት ነው። ፕሮባብሊ አሁን ገንዘቡን ከማዳን አኳያ የንግዱ ላይ ያላት አኳያ የወንድ መውጫ ፈልጋ ቻይና ገብቷል ጎንበስ ብላ የሆነ አድርጋ ብታደርገው ጥሩ ነው አይደለም ልትል ትችላለህ። እንደዚህ ብታደርግ ታይዋን ላይ ሲሪየስሊ ወስዷት አየህ ሲሪየስሊ አትወሰድም። ስለዚህም እንትን ይሆናል። ስለዚህ የዶናልድ ትራምፕ አቀራረብ ቻይና እንደዚህ ያደረጋት። ስለዚህ ንግድ ሚኒስቴሩ ያለው ቡሊ ብለናታል እኮ አሜሪካን። ራሳቸው ዶናልድ ትራምፕ የእሳቸውን አስተዳደር እኛ ቡሊ ብለናል። አሁን የንግድ አካሄዳቸው ቡሊ ጉልቤ ብለናል። ይሄን ማለታችንን እያወቁ እስከ ማክሰኞ ከሰዓት ነገራቸው አተለ ለዛ እሳቸው በዚህ ላይ ተጠቀሙ ይችላል። በፊት ለፊት ለነዛ ነገራቸው እስከ ማክሰኞ ከሰዓት ብለውን ቻይናን ፈርታ እንድትቀበል ማሰባቸው በጣም የሚገርም ነው ያሉት። ትሩቹ የቻይና መግዛት ነው። ኦኬ ቡሊ አሁን አይ ደግሞ መጀመሪያም እኮ ቻይና በየትኛው መንገድ አስፈላጊ ከሆነ በጦርነትም ቢሆን ከአሜሪካ ጋር ለመግጠም ዝግጁ ነኝ። ባለፈው ያለችው ነገር እንደዚህ የምትልበት የራሷ ምክንያቶች አሉ። አሁን ቅድም ያልኩ ነው ሲሪየስሊ ማትወሰድ ከሆነ ያን የለም ቃልህ እንድትከበር ከፈለክ በተግባር ማገዝ አለብህ ቃልህን። ይሄ ነው ያለው። ስለዚህ እስካሁን ለጫኑት ታሪፍ ቻይና ምን ላይ ስታለች? አሁን ዶናልድ ትራምፕ ስታየው ቫስት ማርኬት 14% ለቻይና በጣም ብዙ ነው። ገብቷል። ለአሜሪካ ምን ያህል ፐርሰንት ነው? አሜሪካ ለምሳሌ ቁጥር 1 ንግዷ ራሷ እዛ ሰሜን አሜሪካ ውስጥ ነው ከካናዳ እና ከሜክሲኮ የምታደርገው እና አሁንም ቢሆን ትልቁን ማርኬት ያላቸው አሜሪካ ውስጥ አንደኛ ሜክሲኮ ናት መሰለኝ። ሜክሲኮ የአውሮፓ ህብረት እና እነዚህ ከዛ ሶስተኛ መሰለኝ ቻይና እንደዛ የሚል ነገር አይቻልም አይደለም። ስለዚህ አሁን አሜሪካ ለቻይና ማርኬት ላይ እስከ 14% የሚደርስ ነው። ቻይና ግን ለአሜሪካ እንትን እንደ ስንት ፐርሰንት ውስጥ እንደሆነ በጣም 5-4 ሳምቲንግ ይሄ ቁጥር ነው ማየት ይቻላል። ግን ይሄን ያህል እንዳልሆነ መገመት ይቻላል። አሁን በማንኛውም መንገድ ስታይ ቻይና በሆነ መንገድ አድርጋ ይሄን ነገር ብታልፈው ብለህ ታስብ ትችላለህ። ግን አሁን ቻይናዎች ብዙ ነገር ነው አየህ። አሁን እንደዚህ በኃያልነታቸው መጠን በአካባቢያቸው ላይ ተገቢ መንሰራፋት ያስፈልጋቸዋል። ስለዚህ የነሱን እድገትና ስልጣኔ ግምት ውስጥ ያስገባ ለውጥን አሜሪካ መቀበል አለባት። ሬዚስት ማድረግ የለባትም። ገብቷል። ቻይና ንግሯን እንዳዘረጋ ማድረግ የለባትም። በዚህ በቻይና ባህር በደቡባዊ ቻይና ባህር ጉዳይ አሁን ከታይዋን ጋር ተያይዞ ያለው ከታይዋን ጋር የመዋሃዷ ብቻ ጉዳይ አይደለም። ቻይና ታይዋን ላይ መጣች ማለት ታይዋን ላይ መጣች ማለት 320 ኪሎ ሜትር ያለው የውሃ ክልል በታይዋን ዙሪያ የሷ ነው። አየህ ይሄ ደግሞ እሷን የት ያስቀምጣታል? እነ ጃፓን እዛው ደሴት እኮ ናቸው። እዚህ ደግሞ አሁን የሰራቻቸው ወደዚህ አርቲፊሻል ደሴቶች ሁሉ አሉ። በእነዚህ ካልኩሌሽን ሁሉ ቻይና በአካባቢው ላይ እንደምን ሆና አንዳንዴ ሙሉ ጨረቃ አይታጣቅም። እኔ አንድ ቀን አይቻለሁ ከሆነ ስመጣ ደንግጬ መኪና ቆሜ በመደረቻው በድንጋጤ ያየሁት እዚህ በሰላሌ መስመር ነው። በዚህ በመንደር በአዲሱ ገበያ በደብረ ብርሃን መስመር በአዲሱ ገበያ ሰላሌ አይደል እንዴ? ይሄ ፍቼ መንገድ እሺ። በሱ ሄጄ አምሽቼ ስማ እንደዛ ወደ ወሊሶ ማለት ነው። ከዛ ስመጣ ሜዳ አለ ወደዚህ ቀረብ ስትሄድ በጣም ነው የደነገጥኩት። በነገራችን ላይ ቀኑ ማወቅ ያስፈልጋል። እንደዚህ አይነት ጨረቃ እኔ አይቻለቅም።
በቃ ዝም ብሎ መሬት ላይ ተቀመጠች ነው የሚመስለው እና የቻይና መውጣት የቻይና እንትን እዛ አካባቢ ላይ የግድ አሜሪካ ሽሪንክ ማድረግ አለባት አያ ይሄንን ሁኔታ ለመቀበልና አሜሪካ ይሄንን መፍቀድ ፈቅዳ የምታደርገው ነገር አለ ታግላ የምታገኘው ነው ቻይና ታግላ ልታገኘው ደግሞ መቆረጧን ገብቷል አሜሪካ እንድታምን ማድረግ አለባት ይሄ በጣም ኢምፖርታንት ስለዚህ አሁን ይሄንን የንግድ አካሄዳቸው በተመለከተ ቡሊ ብለናቸዋል እሳቸው ዓለምን በጉልበት ያንቦጃቡጂ የሚፈልጉ ሰሞናቸውን በገለጽንበት ሁኔታ ይሄ እየታወቀ እስከ ማክሰኞ ከሰዓት በኋላ እንደዚህ ባታደርገ እናደርጋለሁ ብለው ይሄን ደግሞ ቻይና ቀደገደም ትንብላ ታደርጋለች ብለው ማሰባቸው በጣም ይገርም ነው ብለው ስለዚህ አሁን ምን ለማለት ነው እንግዲህ ቃላቸው መኖር አለባቸው ዶናልድ ትራምፕ ማክሰኞ ምሽት ላይ እስከ ላይ ያንን 50% ቻይና ላይ መጣል አለባቸው ቻይና ከታገሰች ጧት ታርጓለች ማለት ነው አዎ ገብቷል ስለዚህ ተጀመረ ማለት ነው የንግድ ጦርነቱ አዎ ያንስ እንግዲህ አውሮፓም ደግሞ እንደዚሁ ይደራደራ 20% ተጥሎበታል የአውሮፓ ደግሞ ዓለም አሁን ለምሳሌ የአውሮፓ ገንዘብና የአሜሪካን ገንዘብ ብትወስደው የአውሮፓ ገንዘብ ትንሽ ከፍ ብሎ የአሜሪካ ገንዘብ ደግሞ ትንሽ ዝቅ ብሎ ነው ገበያ ላይ ያለው ማለት ነው ስለዚህ አውሮፓ ወደ አሜሪካ የምትልካቸው ዕቃዎች አሁንም ቢሆን ከገንዘብ አንፃር ስንመለከት ከፍ ብሎ ነው አሜሪካ ውስጥ የሚሸጠው ማለት ነው አሁንም ቢሆን ከገንዘብ አንፃር ስንመለከተው ምክንያቱም የአውሮፓ ገንዘብ ከአሜሪካ ውድ ስለሆነ ማለት ነው አሁን 30% እዚህ ላይ ሲጨመር ምን ያህል ሊጎን እንደሚችል ሜዲካሊ እነሱ ጠባቸው ያው በዚህ አሁንም በዚህ ዴፊሲት በሚሉት ነገር ነው እንደው አትሮሲቲ ነው ያሉት ዶናልድ ትራምፕ 200 ከምናምን ቢሊዮን ነው አውሮፓኛ ላይ ትርፍ ባላንሳቸው ልዩነቱ 200 ቢሊዮን ዶላር ከምናምን እና ይሄ ትልቅ አሰቃቂ ነገር ነው አሜሪካ ትልቅ እንደ ትልቅ ክራይም ነው የሚቆጥሩት ስለዚህ አሁን እነሱም የራሳቸውን 20% ታሪፍ እንደሚጥሉ ነው ይዛቱት እና ግን ለመደራደር እና በአጠቃላይ በኢንዱስትሪ ምርቶች ላይ ዜሮ ወለታችን መካከል በቃ ታሪፍ የሚባል ነገር እንዳይኖር ለመደራደር ዝግጁ ነን ብለዋል ይሄ ነው እንግዲህ አሁን ትኩስ ዜና ሆኖ የምንጠብቀው የቻይናን ጉዳይ ነው የቻይና ነው በተረፈ ወደ ዩክሬን ጉዳይ ስንመጣ ዩክሬን ለመጀመሪያ ጊዜ የሩሲያ ማነው የዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪ ጦራቸው በቦልጎሮድ ውስጥ እየተዋጋ መሆኑን ገልጸዋል እና አንድ ሁለት ከተሞች የቦልጎሮድ አውትስካርትድ መዳረሻ ከተሞች ላይ ይዞታውን ያጠናከረ ወይም በማጠናከር ላይ እንደሚገኝ እየተናገሩ ነው ያሉት በኩርስክም ራሺያ ከአብዛኛው መሬት ብታስለቅቅም ስቲል ፕሬሰንስ አላቸው የዩክሬን ወታደሮች እና የሱ ኩታ ገጠም የሆነ ቤልጎሮድ ውስጥ ደግሞ ሁለት መንደሮችን የመቆጣጠር እንደ ኩርስክ አይነት ሰፊ ሆነ መሬት ይዘህ እንትኔ ማለት ባይሆንም ነገር ግን ለዚህ ሁለት መንደር ስንል ቀላል ይመስላሉ እነሱን በዩክሬን እንትን ውስጥ ማርክ ፍልሚያ እንዳለ እና እዛ ቦታ ላይ በቃ አላማ አድርገው ማለት ነው ልክ እሱ ያደረጉ መሆኑን ዘለንስኪ ያስታውቃል ይሄ ትንሽ አዲስ ዳግም ነው በሁለተኛ በኩርስክ ጉዳይ ብዙ ነገር ብለናል ቭላዲሚር ፑቲን የሚያምት ነው እጅ እንዲሰጡ ነገራቸው አለበለዚያ ያልቃሉ ይባላል ዩክሬን ነገሮች ግን የያዙት ላይ ሆነው ትርጉም ዋቴቨር ያቺ ያዟት ነገር it could be 200 ካሬ ኪሎ ሜትር ሊሆን ይችላል ወይ 100 ካሬ አናውቅም ዋቴቨር እዛ ላይ ግን አሁን መሽገው ያለች ቀላል የሞታት ክሪል እና ቤልጎሮድም እንደዚሁ እና አላማው ደግሞ ወደ ራሺያ ሱሚ ውስጥ ለመግባት ብዙ ሙከራ ነበር ሱሚ የኩታ ገጠም የዩክሬን ድንበር ነው ስለዚህ እሱን ከማስቀረት አኳያ ነውና ይሄ ትንሽ አዲስ እና በዝርዝሩ ስናገኝ የምንመለስበት ይሆናል ይህ ከዓለምነህ እንስማ ፕሮግራማችን ነው ከዓለምነህ እንስማ ዩክሬን ቦልጎሮድ ላይ ጦርነት ገጥማለች ይህ ደግሞ በጣም አዲስ ነው ሩሲያኖች ምንድነው የሚሉት
ተጨማሪ ግዛት እየለቀቁ ነው ወይስ በምን ሁኔታ ላይ ነው ያሉት? ዛሬ በምሽት ዘገባችን ላይ ሰፋ ባለ ትንታኔ ይዘን እንቀርባለን። ዓለም ወደ ለየለት የንግድ ጦርነት እየገባች ነው። ዛሬ የቻይና ውሳኔ ይጠበቃል። ምንድነው የሚያመጣው? ይሄንንም በምሽት ፕሮግራማችን ይዘን እንቀርባለን። ለዛሬ ይዘንላችሁ የቀረብነው ፕሮግራም ይሄው ነው። በሌላ ጊዜ በሌላ ፕሮግራም እስከምንገናኝ መልካም ጊዜ። ውድ አድማጭ ተመልካቾቻችን ፕሮግራማችንን ከወደዳችሁ ሰብስክራይብ፣ ላይክ፣ ሼር እንዲሁም ሱፐር ታንክስ ውስጥ በመግባት ልታበረታቱን ትችላላችሁ። መልካም ጊዜ። ጀንቦሮ ሪል ስቴት የዲፕሎማቶች መናኸሪያ በሆነው ሳር ቤት በ16 ኤምባሲዎች መሃል ቫቲካንና ኢንዶኔዥያ ኤምባሲን ጎረቤት አድርጎ እየተገነባ ነው። ጀንቦሮ ሪል ስቴት 5000 ካሬ ላይ ያረፈው ግዙፍ የንግድ ሞልና አፓርትመንት ታይቶ በማይታወቅ ሁኔታ 17 ሊፍቶችንና ኢስካሌተርስ ይዟል። በ4 ዓመት ውስጥ ብቻ በቦሌ ቡልቡላ 5 ፕሮጀክቶችን ጥንቅቅ አድርጎ ገንብቶ አስረክበዋል። ኖ 6ኛውን እያካሄድ ነው። ከ600 በላይ ሱቆች በአንድ ማዕከል ከሚገኝበት ጀንቦሮ ግራንድ ሞልና አፓርትመንት ሲገዙ የሚያገኙት ከ900 በላይ መኪና መያዝ የሚችል ፓርኪንግ ከኤሌክትሪክ ቻርጅ ስቴሽን ጋር የከርሰ ምድር ውሃ፣ የተሟላ ጂምናዚየምና ስፓ እንዲሁም የልጆች ፕሌግራውንድ የጀንቦሮ ድምቀቶች ናቸው። ሁሉም እንደ አቅሙ እንዲነግድ በማሰብ ከ430 ሺህ ብር ቅድመ ክፍያ ጀምሮ የንግድ ሱቆችን እንደዚሁም ባለ 2 እና ባለ 3 መኝታ ቅንጡ አፓርትመንቶችን ከ1 ሚሊዮን 250 ሺህ ብር ቅድመ ክፍያ ጀምሮ እኛ ጋር ያገኛሉ። ለተጨማሪ መረጃ 0990 27 27 33 ይደውሉ ወይም በዋትስአፕ ያናግሩን። ጀንቦሮ ሪል ስቴት በጊዜ ግቡ።